ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ፣ ደረሰ እሱ ቀን ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን አብዛኛውን ነገሮች ማለት ነው። ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መምረጥ ጀመረ። ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች ዲኮር ዘነው ዲኮር እንደውም እራሳችንን የምንሰራው አለ። ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ፣ ቬሎ ኤክስፔንሲቭ ቦታ፣ በጣም ሁሉ ነገር በጣም ዲጄ አረሜ የለውም 5 ሳንቲም የለውም ማለት ሱቁ ቤርሊ ነው። በቃ የቤት ኪራይ ይከፍላል። እሱንም ተማሙተን አንዳንዴ ከዲኮር ከሰራንበት ተመልሶ ዲኮሩም ደግሞ እንደዛ ሰርግ ለመደገስ የሚያስችል አይነት ሌቭል አይደለም እንትኑ። ከዛ በኋላ የኔ ፋሚሊዎችና በቃ አንድ ላይ የነሱን ፋሚሊ አንድ ላይ ተደርጎ ጎልፍ ክለብ ነበረ የተደገሰው ማለት ነው። ሊደገስ ፕላን የተደረገውና 600 ሰው ነው ይጠራል የተባለው። ለ600 ሰው ዲኮር አይደለም ለ100 ምናምን ሰው ዲኮር እንዴት ተባልተን እንዴት ተጨቃጭቀን እንዳለቀ ነግሬያቸዋለሁ። ለራሳችን ሰርግ ደግሞ ሲሆን ራሳችን ዲኮር መስራት አንችልም። አይቅር አይ ራሳችንን መስራት ያለብን። ከዛ ማይዳድ እኔ ከፍላለሁ ሌላ ሰው ገብቶ ይስራው እናንተ እረፉ። አይምቢ ከዛ ኤክስፔንሲቭ ቦታዎች እየመረጠ ያው መጨረሻ ላይ የሚከፍለው ማይዳድ ነው። በቃ አለ አይደለ ምንም ማድረግ አይቻልም። ከዛ በኋላ እንደዛ ሆነ። አክኖሌጅ አያደርግም። ለጓደኞቹ የሚነግረው በራሱ እንደሚከፍል ነው። አረ እኔ ርካሽ ቦታ አይመቸኝም ምናምን እያለ ማለት ነው። ከዛ እንደምንም ብሎ በቃ በጣም እኔ ሆምለስ ነው የመሰልኩት። ሰው የሰርጉ ሰሞን ሲደርስ እያማረበት ነው የሚሄደው። እኔ ሆምለስ ነው የመሰልኩ የመጣው። በቃ የምሬ በጣም እየደከረትኩ ነው። ፀሐይ ለፀሐይ መዞር ነው። ይሄን ቦታ እንሂድ ቼክ እናድርግ ነው። ከዛ ተረፍ በቃ ሙሽራ ናት አይደል? ተረፍ ሲባል በጣም ይናደዳል። ምን ማለት ነው ተረፍ? እኔ እንትን እያልኩኝ እንዴት ነው የምታርፊው? ከዛ እንዞራለን። በጣም እየደከረትኩ መጣሁኝ። ሜንታሊ በጣም ኤግዞስትድ እየሆንኩ ነው። በየቀኑ ጭቅጭቅ አለ። ስልችት የሚያደርግ ጭቅጭቅ ማለት እያንዳንዱ ሰው ባስታውሳችሁ በቃ እያንዳንዱ ስቶሪ ታይም ላይ የብቻው የሚወጣው ማለት ነው። ከዛ በኋላ ምን ያደርጋል? ሰርጉ ደረሰ። ከዛ የሰርጉ ቀን ዋዜማ ዲኮር መስራት አለብን ተባለ። ጠዋት ላይ አዳራሹ ስላልተያዘ ከእሁድ ነበረ ሰርጉ። ቅዳሜ ዕለት ማታ ጀምሮ ገብታችሁ መስራት ትችላላችሁ ተባለ። እሺ ብለን እኔና ሲስተር ከሰዓት በኋላ ስንት ዕቃ ተሸክመን ሄደን የሱም አንድ ጓደኛ ነበረ ዘመድ ለ3 ዲኮር መስራት ጀመርን ማለት ነው። ፀሐይ ነው እየቀረቀጠን ነው እንግዲህ አንድ ቀን ነው የቀረው ሰርጌ። ሰው ሊያምርበት ስፓ ሊገባ ምናምን ነው የሚጠበቀው። እኔ ፀሐይ ላይ ስሰራ እሱ የት ነው አይታወቅም። ስደውልለት አያነሳም። ከዛ መጣው ይለኛል። ከዛ ፀጉሬን የተቆረጥኩ ነው የሆነ ሰዓት እንግዲህ እኔ መስራት ሁሉ አልፈለኩም። ሪግሬት እናደርጋለን ስለው ቆይቼ ምንድን ያደረገው እሱ አይ እኛ ነን የምንሰራለን። ከዛ መጨረሻ ላይ እኔ ሲስተር እና አንድ ጓደኛው ቀረን ማለት ነው። ከዛ መሸ ሲመጣ ወንድሜ ዘመዶች ምናምን መጣው የወንበር ጨርቅ 600 ወንበር ጨርቅ ማልበስ ምናምን በቃ ሁሉም ሰው በማያገባው ዲኮሩም አገዝ ጀመረ ማለት ነው። ከዛ መጣ በኋላ ሲመጣ እንደዛኛው ሰርግ ዲኮር ማለት ጀመረ። በቃ ይሄን ለተሰራው ይሄን ራሱ ይሄን ጣሉ ይሄን በሉ ምናምን ማለት ነው። ከዛ ሁሉም ሰው ግራ ተጋባ። መሸ። ቤትም ነይ በቃ ሰው ተሰብስቦ እየጠበቀ ነው። ዋዜማ ነው እየተጨፈረ ነው። ቤት እኔ የለው ነይ። ከዛ መሸ። 2 ሰዓት 3 ሰዓት ይሆናል ኦልሞስት። ከዛ ጥሎሽ ምናምን የሚባል ነገር ነበረ። ከዛ እሱንም ተዘጋጁ ተብሎ ሁሉን ታውት እሱን ራሱ ተዘጋጅቶ የነበረው ይላከ ሲባል ጓደኞቹ ወርውላችሁላቸው ነው ያላቸው ማለት ነው። አልነገራቸውም። ጓደኞቹ ማያውቁ እኔ በሻንጣ ሚላካውን የተከራየንበት ቤት አስገብቼ እንትን ብዬ ነው አዘጋጅቼ ያስቀመጥኩትን ነገር እሱ ሂዱን ወርውላቸው ነው ያለው ማለት ነው። ከዛ ገባን። ቤት ስንገባ 10 ይደውላል፣ ይጮሃል። በቃ እኔ ብቻዬን ማደሬ ነው እዚህ በቃ ማይሆን ነገር ነው። በቃ ነገር ተበላሽ፣ ሰርጉ እኮ ተበላሽ ሚለው ማለት ነው። እዛ ቤት ገብቻለሁ። አያም 3 ድረስ ቤት እየተጨፈረ ነው። ማየት ነው ያስጠላኝ። ምንም ነገር በቃ እዛ ማለት ምን ይታያል። ከዛ ገብቼ ቤትም የሆነ በቃ በጣም ተጨናንቋል። በጣም ኦቨርዌልምድ ነኝ። ሲያናግሩኝ አይ ስታርትድ ክራይንግ። ከዛ በኋላ ሳለቅስ ማለት ደውሎ እንትን አለ ላኪያቸው ቶሎ ይምጡ
እንትን ከቤት እንትን ይዘው ይምጡ ወይኔ በቃ ምናምን ነው የሚለኝ ብያቸዋለሁ። ከዛ ሲደውሉ ከዛ ቤት መጥተው ሊያናግሩኝ ስለው አይ ስታርተድ ክራይንግ በቃ እዛ አጎቴ ነበረ ሲያይ ሳቀ። እንዴ በሰርግሽ ቀን ምናምን ሲል ምንም ያላረገው ሰውዬ መጮህ ጀመርኩት በቃ ልክም ምናምን ነገር ማለት ነው። እና በቃ እንትን ኦቨርዌልድ ሆኜ በቃ ማድረገው ነገር ነው ግራ ይገባኝ። ከዛ ቤተሰቦቼ አባቴና እናቴ ነበሩ። አይዞሽ ተረጋጊ ምንድነው ምናምን ብለው አናገሩኝ፣ ነገርኳቸው። ከዛ ማይዳት ሰማና ደውሎ ቶሎ ያንን ቦታ ትታችሁ ውጡ፣ ከፍሎ የሚሰራ ሰው ከፍሎ የመተው ይሱ አለ። ከዛ በቃ የተከራየነው ዕቃ ምናምን ነበረ። ያው ማይዳድ ነው የከፈለው ለሱ። የሚሰሩ ልጆች 2 ልጆች ተቀጠሩ። ጠዋት ላይ መተው ይሰራሉ ተባለ። ከዛ ጠዋቱን መጥቶ የሰርጉ ቀን ጠዋቱን መጥቶ ከቤት ዕቃ የሚወስደው ነበረ ማለት ነው። ሲቀበለኝ እንዲህ ነው ያለ ምናምን ብሎኝ ማለት ነው። እንግዲህ በኋላ ሰርግ ነው ልንጋባ ነው እንግዲህ ከሰውዬ ጋር ማለት ነው። አይወሳድ ከዛ እንደምንም ደረሰ የሰርጉ ሰዓት ምናምን እዛ እንዲኮሩ አለቀ ምናምን ነገር እዚህ ፎቶ ሽት ምናምን ነበር አለቀ። ከዛ መጣ እንግዲህ ማይ ሲስተር ናት ሜካፕ የሰራችኝ ምናምን ነገር ማለት ነው። ከዛ አየኝና የሆነ ፊቱ ላይ የሆነ ሪያክሽን አየሁ። ኦኬ አይ ዶንት ኬር ላይክ አት ዲስ ፖይንት በጣም ብዙ ነገር አይቻለሁ። ከዛ መኪና ውስጥ ስንገባ አየኝና የናይጄሪያ ሙሽራ ነው የመሰለሽ ምንድን ነው ያስመሰለችሽ ምናምን ነገር አለ። አስቡት እንግዲህ ማለት የያደሽ ባል ምንድን ነው ያለው? ጓደኞች ምንም ቢሉሽ አትስሚያቸው፣ አላያት ምን እንደምትመስል ራሱ ሰው ኮሜንት መስጠቱ አይቀርም ምንም። የኔው ደግሞ አለ ምንድን ነው ያለው? የናይጄሪያ ሙሽራ ነው የመሰለሽ። ማይ ኮንፊደንስ እዚህ ነው በቃ በአንዴ ነው የወረደው ማለት ነው። አይ ዋዝ ፊሊንግ ማይሰልፍ። ሰው ስንት ሰው አይቶ ቆይ ፎቶን አስገባላችኋል። ስንት ሰው አይቶ ራስሽን ነው የምትመስዪው ወይኔ ያምርብሻል ምናምን። ባያምርብኝ ራሱ ምንም ለውጥ ላያመጣ ነገር ስንት ፎቶ ተነስቼ እንደዛ ማለት እንደው ካለፈ በኋላ እንኳን ቢል ምን አለበት እንደዛ አለ። ከዛ በቃ ጨነቀኝ፣ ደነገጥኩኝ ምናምን። ከዛ እዛ ስንገባም በቃ ሙቀት ነበረ ምናምን ጠራርኩት። ሜካፑን ሙሉን አጠፋሁትና ተቀመጥን ማለት ነው። ከዛ እንግዲህ በቃ እንትን ተጨፈረ ምናምን ተገባ። ስንቀመጥ ዞሩ ደስ ያለ እዛ እያለቀስክ ነው እንዴ አልኩት። አዎ አልቅሽ ይወጣልኝ እንጂ ምንድነው ስለው ማን ይላል እና ምንድነው ፐርሲቭ እንዲደረግ ሰው ስለዛ ነገር እንዲኖረው የሚፈልገው ፐርሰፕሽን ምንድነው? እሱ ሳይፈልግ እኔ በግድ እያገባሁት እንደሆነ እኔ ከዛ በፊት ስንቴ ብሬክአፕ እናድርግ ብየዋለሁ። ሜንሽን ያላረኩላችሁ ሰዓቶች አሉ። ስንቴ እንለያይ ብየዋለሁ። አስሬው አይደለም እሱን ሁሉን ነገር የሰርጉን ቀን የቆረጠው ኤቭሪ ነገር ፕላን ያደረገው ምን ያለው እሱ ነው። እሱ ግን ሰው እንዲያስብ የሚፈልገው ፎር ሰም ሪዝን እኔ አስገድጄው በግድ የተጋባ እንደሆነ ፐርሲቭ እንዲደረግ ነው የሚፈልገው። ከዛ አየሁት። ከዛ እኔ ያን ያህል የምጨፍር ሰው አይደለሁም። ምን ስንት ዘመን ለምን ርቃቴ ሲደገስ ምናምን ራሱ ጨፍሪ ራሱ ሲለኝ የምጨፍር ሰው አይደለሁም። ግን ሃይድ ለማድረግ ያንን አይ ዋዝ አክቲንግ በጣም አውት ኦፍ ካራክተር አይ ዋዝ ላይክ በጣም ደስተኛ ለመሰል አይ ዋዝ ዳንሲንግ በቃ ስጨፍር ነበረ ምናምን ነገር። ከዛ የሰርጉ ቀን አለፈ ማለት ነው። ከዛ የሰርጉ ቀን አለፈ። መልሱ በሳምንቱ ነው። በሳምንቱ እኛ ቤት መልስ ጠራን። ከዛ ለመልሱ 2 ቀን ሲቀረው ፀጉሬን ለመሰራት ለመልሱ የእሱን ስልክ ተቀብዬ የኔ ስልክ ስለዘጋ ፀጉር ቤት ይዤው ሄጄ ፎቶ ልነሳ ምን ላይ ደረሰ ፕሮግረሱ ለማየት ፎቶ ተነሳውኝና ዲሌት አድርጌ ከሪሳይክል ቢን ውስጥ ላጠፋው ስገባ ሪሳይክል ቢን ውስጥ ቪዲዮዎች አሉ። ምን ናቸው ቪዲዮቹ? ምን ይመስላችኋል? ቪዲዮ ነው እሱ ከሆነች ሴት ጋር የሆነ ነገር እያደረገ አየሁት። ከዛ አይ ዋዝ ኮንፊውዝድ ማለት ማይሆን ቦታ እንደዛ አይነት ቪዲዮ አይከፈትም ኦብቪየስሊ። ከዛ ወዲያውኑ ቼክ አደረኩኝ፣ አስቀመጥኩት። በቃ ጭንቅላቴ ድንዝዝ ነው ያለው። ከዛ ወዲያውኑ ቴሌግራም ውስጥ ገብቼና ቼክ ማድረግ ጀመርኩ ማለት ነው። ከዛ ሳይ ከማይላላከው አይነት ቴክስት የለም፣ የማያወራው አይነት ሴት የለም። ማውራት ከጀመርንበት እኛ ዴት ማድረግ ከጀመርንበት ቀን ጀምሮ ይሄ ስልጠና እያለ የሚሄድበት ሰዓት ባህሪው የሚቀየርበት ሰዓት ኤቭሪ ታይም ከሴቶች ጋር እያወራ ነው ማለት ፍለርቴሽስ ነው። በቃ መቼ ነው በዚህ ቻፓ ላይ የምትቀመጭብኝ? መቼ ነው ይሄን የምናደርገው? መቼ ነው ማገኘሽ? አንቺን እንደመውደድ ቀላል ሆነብሽ ሁሉንም ነገር መውደድ ማለት ፉል ኦን ፍለርቲንግ ፉል ኦን ቺቲንግ ማለት ነው። እና ትሩአውት ዘ ሆል እንትን
ቺት እያደረገ ነው። እና እነዛ ባህሪዎች እኔ አላቅም ለምን እንደሆነ እንደዛ ማለት ከዛ ፋይንድ አውት ቺት እያደረገ እንደነበረ ማለት ነው። ከዛ አየሁት ገባሁኝ። እኛ ቤት ነበሩ እነሱ ዲኮር እየሰሩ ነበረ። ለመልሱ ቀድሞ አይቼው ሊያናገረኝ ሲል ዝም በል እባክህ ምናምን ብዬ ትቼው ሄድኩኝ። ከዛ ቤት ገባን ማታ። ከዛ ኮንፊርም ስላላረኩኝ በስተክክል የቪዲዮውን ነገር እርግጠኛ ስላልነበርኩኝ ብዙ ነገር ማለት አልፈለኩም። በቃ አይ ዋስ ሶ ኤግዞስትድ። ከዛ ጠዋቱን የመጋረጃ ብረት ግዛ ብዬ ላኩትና ሲሄድ ስልኩን ከፍቼ ሪስቶር ሳደርገው የገባው ካሜራ ውስጥ ነው። መቼ ነው ቺት ሲያደርግ የነበረው? ያንን ቪዲዮ ሲቀረጽ የነበረው ሰርጉ እሑድ ከነበረ ዓርብ ዕለት ነው የተቀረጸው። ያንን ቪዲዮ ከነ ሰዓቱ ከነ ምኑ ነው የሚያስቀምጠው። እሺ አየሁት። ከዛ ቪዲዮንም ያው በጣም የዘገነነኝ ሳይ በቃ እሱ ነው ከሴትዮዋ ጋር። ከዛ ሲመጣ ምንድን ነው አልኩት። ገና ሲገባ ምን አለች? ለምንድን ነው ስልኬን የምትነኪው ያለ? ለምን ስልኬን ትነኪያለሽ? እና ጎረቤት ነው ይሰማል፣ ለምን ትጮያለሽ? ከዛ በቃ ከሰው ጋር ተነጋግራችሁ ምን ብላችሁ ተነጋግራችሁ ትባባላችሁ። ከዛ አይ ክራይድ ምንም በቃ ምንም ብለው አያምንም። ለምን ካሜራ ውስጥ ገባ አላውቅም። የቴሌግራም ላይ ያገኙት ነው የሚለኝ ማለት ነው። ከዛ ትቼ ወጥቼ ቤት ሄጄ ካፌ ሄጄ ተቀመጥኩኝ። በቃ አልፈልግም አልኩኝ። ከዛ አይ ኮልድ ማይ ሲስተር ነገርኳት። ከዛ አይዞሽ በቃ ምናምን ነገር አለችኝ። ምን እያደረጉ ነው ቤት ስላት ለመልሱ ወጥ ምናምን እየተሰራ ነው አለችኝ ማለት ነው። ከዛ አሁን ሰው ተጠርቷል፣ እየተደገሰ ነው ቤት። ምን ብዬ ነው ትቼ የምወጣው? እዛ በቃ ተመልሼ ሄድኩኝ። ምንም አማራጭ የለኝም። ተመልሼ በቃ ላናገረው። ተጠቂ እሱ ሆነ። ሲጀመር ለምን ስልኬን ትነኪያለሽ? ይሄ የኔ አይደለም ምናምን ብሎ እንደ እብድ ማልቀስ ጀመረ። አንቺ በቃ እኔ በአንቺ ምክንያት ማበዴ ነው ምናምን። እንግዲህ ቴክስቶቹ ምንም ማለት አልሆኑም። የዛኔ ያንን ባየሁበት አይ ቴክስቶቹ ረከሱብኝ ማለት ነው። ስለዚህ ስለ ቴክስቶቹ ራሱ ማንሳት አልቻልኩም። ለምን ስልኬን ትነኪያለሽ ነው የመጀመሪያ ፖይንት። ከዛ በጣም ሲያለቅስ እሺ ይቅርታ ምናምን ብዬ በቃ ይቅርታ ጠይቄ አባባይ ሆንኩኝ። እኔ እቺ ተደርጎብኝ እኔ በቃ እኔ ሆኜ ተበዳዩ ይቅርታ ጠያቂው እኔ ሆንኩኝ ማለት ነው። ይቅርታ ጠይቀው ተይኝ እኔ ባንቺ ምክንያት ላብድ ነው ምናምን አለና ሪቨርስ። ከዛ የመልሱ ቀን ደረሰ። የመልሱ ቀን የለም። እሱ ፎቶ ስንነሳ ምን ስንል አልመጣም። ከዛ አርፍዶ መጣ። መኝታ ቤት ሰዎች ስለነበሩ እዛ ገብተህ ቀይራ አልኩት። አልቀይርም ምን አገባሽ ብሎ ወጣ። እንግዲህ ካሜራማኖች አሉ ምናምን። እዛ በጣም ስናደድ ካሜራማን ታይዋክስ ምናምን ብሎ በዛው በቃ ተነሳን ፎቶ እና የመልሱ ፎቶ የኔ 80% የኔ ነው፣ 20% ነው ከሱ ጋር ያለው ማለት ነው። እኔ እንደ ሞዴል አንዴ ሳቂ የተባልኩኝ። ከዛ በኋላ በቃ የመልሱ ቀን አለፈ ምናምን ነገር። ከዛ በኋላ ይሄ ዋና ቢሄቪየሩ ወጣ። እስከዛሬ የነበረው ወዝ ላይክ 20% ኦፍ ሂዝ መጥፎ ቢሄቪየር ማለት ነው። ከዛ በኋላ ኤቭሪ ነገር ኮንትሮል ማድረግ ጀመረ። ኤቭሪ መተንፈስ እሱን አስፈቅጄ መሆን አለበት። መውጣት ማለት እንዴ እሱ በጣም ትልቅ ዲል ነው። ውሃ ልጠጣ ስል አይ አሁን እንዳትጠጪ ማለት ጀመረ። ኤዲት እያደረኩት ነው ይሄን ፓርት ያስታወስኩትና ማለት ነው። ሌላ የሚያደርገው ነገር ከኮንትሮል ከማድረግ ውጪ ምናምን ነገር የሆነ አርጊመንት ውስጥ ከገባን የሆነ እየተጨቃጨቅን ከሆነና መኪና ውስጥ ከሆነን ማለት ነው በጣም በስፒድ መንዳትና የሆነ በቃ ሊጋጭ የመሰለ ማቆም አይነት ነገር አለ አይደለ? እንደዛ ያደረገ ያስፈራራኝ ነበር። ከዛ በጣም እየባሰ ሲመጣ በቃ የሆነ ሰዓት ላይ በጣም በቃ ካይምቦይ በላይ ማለት እንገባለን አይደል ሱቅ። እኔ በዛ ሰዓት ብዙም ሱቅ መግባት ምናምን አቁም ያለው ቢከዛ በቃ እኔ ነግሬዋለሁ። እኔ ኢንትረስትድ አይደለሁም ይሄን ስራ ለአንተ ብዬ ነው ብዬዋለሁ። ሰው ተቀምጧል ሱቅ በማንኛውም ሰዓት ብንገባ ማለት ነው ይሄናሽ ተቀምጦ ሊስሪ ተቀምጦ ይሄናሽ ይሄን አርጊ ይሄን በዚህ በኩል አምጪ ይሄን በዚህ በኩል አምጪ ምናምን ነው የሚለኝ። ሳርፍ እንዲስቀመጥ የሆነ ነገር ማሰብ ይመስለዋል። ስለዚህ አይፈልግም እንዳል። ከዛ የሆነ ቀን በጣም ጭቅጭቅ እያደረገኝ ጨረስኩኝ ሰርቼ ያለኝን ነገር በሙላና የመኪናውን ቁልፍ ይዤ ነበር። የዛኔ መኪና ተከራይቶ ራይድ መስራት ጀምሯል በዛ ሰዓት። ከዛ እንደዚህ ጄል አድርጌ እንደዚህ እያሽከረከርኩት ካዥዋሊ ወደቀ ቁልፍ። ከዛ ሊስሪ ባንዲ ቅይፍ ያለ ሰው አለ ምናምን ነገር መጮህ ጀመረ። ከዛ አየሁትና ቁልፉ ነው የተሰበረው፣ ኢንቴንሽናሊ አይደለም። ቁልፉ ነው የወደቀው፣ ኢንቴንሽናሊ አይደለም። አልተሰበረም፣ ምንም ነገር አልሆነም። ከሩቅ ቦታው ላይ አይደለም። ከዛ
ምንድን እንደዚህ የሚያስጮኩማን አልኩት። እንዴ ትቼው ወደ ቤት ተመለስኩኝ። በቃ ቤተሰቦቼ ጋር እንደዚህ ነገር አልፈልግም ማለት this is really childish እና አቢዩዝ ነው ኤቭሪ ዴይ ላይክ በየቀኑ አለቅሳለሁ ቢካዝ እንዳልኳችሁ በየቀኑ ጸባል በጣም ኮንትሮሊንግ ነው። ከዛ ያኔ በቃ ተመለስኩኝ አልፈልግም ምን እንዳለብኝ ማብይ ከዛ ምንም ብሎ አለቃቅሶ ምናምን ብሎ ተመለስኩኝ ማለት ቢካዝ ገና 3 ወሩ ነው ምናምን ነገር ነው ከሰርጉ ማለት ነው። እኔም ጋር በቃ ጭንቅላቴ ላይ ሆነ አላ በቃ ምንም አማራጭ የለኝም ይሄ ነው ላይፍ ብዬ ወስኛለሁ። በቃ ተቀብየዋለሁ። ከዛ ተመለስኩኝ። ከዛ በኋላ ተመልሼ በስንተኛው ቀን ስልኩን ሰጥቶኝ የሆነ ቦታ ደውይ ብሎ ዝቅ ስል ያንን ለመደወል የሆነ ብሎክ ያደረገው ስልክ ተደጋጋሚ ይደወላል። ማናት አልኩት። አላቅም ማለት ንገሪኝ ማናት አልኩት። ከዛ እኔ ራይት ተደውሎ ይሆናል አለኝና ለምን ብሎክ አረካቸው ስል ሰድቦኝ ነው አለ። ከዛ እስቲ ብዬ ኮሎ ውስጥ ስገባ ማታ እኔ ቤት መጥቼ ያደርኩኝበት በአንድ ቀን ሌሊቱን ሲያወራን ያደረው። ከዛ ማናት አልኩት። እሺ በቃ እንዳትናደጅ ብዬ ነው ሃይ ስኩል ላይ ክራሽ የነበረባት ልጅ ነበረች። ስልኬን አግኝቶ እንግዲህ እስከዛ ሰዓት ደውላ አታውቅም። ደውላ ትችላለች እኔ እንግዲህ አላውቅም። እና እንገናኝ ብላኝ ነበረ ነገር ከዛ ብሎክ አደረኳት። ማታ ሲያወራት ነው ያደረው። አንድ ቀን ማታ ባለው he was talking በቃ አየሁት። ከዛ በቃ ምን ብዬ ልጣላ። ከዛ ድጋሚ በቃ በጣም ኃይለኛ ጸብ ይሄ በቃ በጣም የሚያጣላ በቃ ወደ ቤተሰብ ተመለስኩኝ። ሁለተኛ ጊዜ ደግሞ የተመለስኩት ለምንድን ነው እንደዚሁ ስልክ አግኝቼ ከዛ በኋላ ማናት አልኩት። እጄ ላይ ደግሞ እኮ ምንም እንደማያደርግ እኮ ሰው ስልኩን ይሰጠኛል። እኔ እንድናደድ ይሁን አላውቅም። ከዛ ሜሴጅ ምናምን አለው ነው አይደለም ኮል አገኘሁኝ። ከዛ ማናት ስለው ራይድ ተሰዳድበን ምናምን ነገር አለ። ምንድን ነው የተሰዳደባችሁት አልኩት። ሳይ እንደዚህ ብላኝ እንዲህ ብላኝ ምናምን ይለኝ። ከዛ እሺ እንደውልላት አልኩት። እኔ አላውቃትም አለኝ። ከዛ ደውለሽ ነበረ ምናምን ሰው ያወራን ነበር እኮ ሰሞኑን አለች። ማናት ስለው አላውቅም ነው የሚለው። ከዛ ዲኮር ምናምን ሰርተን ነበር የዛኔ የቤት ኪራይ ምናምን ስለደረሰ በጣም ቶትፉል ሰው አይደለሁኝ እኔ ለትራንስፖርት የሚሆነኝ ብር አወጣሁኝና ወርውሬበት ፊቱ በጣም ቶትፉል ሰው ስለሆንኩኝ እንደኔ አይነት ምርጥ ሚስት ስለሌለ ትቼው ገባሁኝ ወደ ቤት። ለሆል መንገድ ድንስ ብያለሁ ማለት ነው። እና ምን ያህል መንገድ በእግሬ እንደሄድኩኝ አላውቅም ማለት እኔ ራሴን የማስብበት ልክ አለ። እኔ እንግዲህ ሳድግ እኔ ያደግኩበት መንገድ አለ። ኦብቪየስሊ በጣም የተማርኩ ሰው ነኝ። በጣም በቃ አነባለሁ ምን እላለሁ። ለራሴ የምሰጠው ፐርሰፕሽን አለ። መኖር የምፈልገው አይነት ላይፍ አለ። እየኖርኩት ያለሁት ደግሞ ነገር አለ። የኔ ሪያሊቲ ደግሞ ሌላ ነው። እንደዛ ሁሉ መንገድ ትንዝዝ ብዬ እንደምንም ብዬ ቤት ገባሁኝ። ከዛ ቤት ገብቼ አለቀስኩኝ። ማፈቀ ያርገ ያለው ነገር በእኔ ላይፍ እየተጫወተ ነው። ቢካዝ ያኔ በጣም ብሶበት ማለት ነው። ምንድነው የሚያደርገው? መንገድ ላይ የሄደ መንገድ መኪና እየነዳ መኪናውን ስሎ ያደርጋል። ሴት ሲል እንዴት ነው የሚመለሰው? እኔ እያወራሁኝ ነው አይደለም? ምን አልሽ ማለት ኦብቪየስ አድርጎታል። አዳት ፖይንት በጣም ኦብቪየስ አድርጎታል። በቃ እኔን የማይፈልገኝ ሴት የለም ነው የሚለው። ከዛ በኋላ ደግሞ ምን ዲብ አይገር አለሽ አንቺ አሁን አይገር ምናምን አሁን ከሷ ጋር አሁን አንቺ ትወዳደራለሽ ምናምን ይሄ በጣም በቃ እኔ ይቆኛል። ከዛ እኔ እህት ነው መስለህ እንዴ ምናምን ሁላ ስለ ምንም አይመስለው። እኔ መናደዴ ነግሬያቸዋለሁ። ቡስት ነው የሚያደርግልት የሆነ ኢነርጂ ሞር ይኖረዋል። ከዛ ቤት ገባሁ በቃ ከዛ በኋላ እኔ ዲሳይድ አደረጋለሁ ማለት ነው። ከዛ ደወለ። ያለቀሰው ለቅሶ እንዳይመስላችሁ እኔ ላንቺ ብዬ እንዲሆን እኔ በዚህ ገብቼ እኔ በዚህ ወጥቼ ምናምን ሲል ናርሲስቲክስ እንዴት እናንተን መጥፎ ስሜት እንዲሰማችሁ እንደሚያደርጉ አይደለም። በቃ ወዲያውኑ በቃ ሜቢ ይሆናል ችግር ያለብኝ ብዬ ታውኩትና ገባሁኝ ቤት። እንደዛ አልቅሶ ለምኖ የወሰደኝ ሰውዬ ግማሽ የ10 ብር መንገድ አይሆንም። አኩርፎኛል፣ ዘግቶኛል መልሶ ማለት ነው። እንደዛ አልቅሶ ምን ብሎ የመለሰኝ ሰውዬ ይቅርታ ጠይቆ የመለሰኝ ሰውዬ አኩርፏል።